ምንድነው የሚቀለዳችሁ? እሷ ጨጓራ ነው ትላለች፣ እሷ ስትረስ ነው ትላለች። ምንድነው የምታወራው? እሷ አለችም ነበር በግምት ነው ያዘችው። እሺ በግምት ነው ግን ወዳችኋለሁ ብሎ ነው ያውቅም። አንቺንም አፈቅርሻለሁ የሚለው ጋር ብሎሻል። ደግሞ አፈቅርሻለሁ ራስቸር አናግረሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው? ሰይፊታትሽኝ ባክሻፋ ጓደኛዬ ይዤልሽ መጥቻለሁኝ። ባልም የሆነኝ ሰው ይዤልሽ መጥቻለሁ። ላስታውቅሻለኝ ሰው ነው እሱ ነገር አናዶር እኮ እኔም ከሱ ጋር ጣልቻለሁ። ባር ታፈቅራለሽ? ምታፈቅር አላፈቅር በቃ ትሄድ ያለ ምንድነው ማታፈቅረው ከሆነ ትሄድ። እኔ ያነበርኩት በሽታው እንደውም ሲሄድለት ነው ጤነኛ የሚሆነው አይደለ? እኔ ያልነበርኩ ችግር ስፈጥርባቸው የነበረው እኔ ያልነበርኩ ህይወታችሁን ሳመስጋኝ የነበረው ድሬዳዋ እኮ አንድ ቀን እኔና እሷ እናወራን የተለያየ ነው። ጭራሽ እስከ ወንድሜ ጋር ጸብ ነኝ። ለምን አውቄ ያዝንለታለሁ? ለቤተሰቦቼ እንኳን ስትሉ ዘኑልኝ እና ተውኝ በቃ። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ዛሬ ትንሽ በአንድ ደባሪ ቪዲዮ ነው የተመለስልናችሁ። ያው እዛ ድሬዳዋ የተፈጠረው ነገር ተፈጠረ። እንግዲህ ከባርኪ እና ቶፋ ላይ ያለውን ነገር እንግዲህ ከሰሞኑ ያያችሁት ብጥብጥ ያልንበት ታይም ላይ ነው የምንገኘውና አሁን ደግሞ ያን ደግሞ ራሱን የቻለ የባርኪ እንደዛ መሆን የቶፋ እንደዛ መሆን ምናምን እንዳለ ሆኖ ያ ደግሞ ተጨማሪ ደግሞ የሚያስደነግጥ ነገር ደግሞ ድጋሚ ደግሞ መጣብን ተመልካቾቻችን እና ያው ዛሬው እነ ባርኪ ጋር ነው የምንገኘው። ያው ባርኪንም ማስጠርተናታል፣ እሷም እየመጣች ነው። አዲስ አበባ ነው የምንገኘው። አዲስ አበባ እንግዲህ እዛው ድሬዳዋ እሷን ካገኘናት በኋላ ያው እዚህም ተከትለው የመጡ ብላ እንግዲህ ጥላ ወደ አዲስ አበባ ተመልሳለች። እኛም እዛ ያለውን ነገር ለማሳለፍ ሞክረን አልቻልንም፣ ወደዚህ መተናል ነው ያው አንድ የሚያስደነግጥ ነገር ተፈጥሯልና ያውን ነገር እንግዲህ የሰማነው ነገር አንድ የገባጀች ላይ መረጃ አለ። ያው ባርኪ ፓስፖርት ማን አስተካክላ ምናምን ነገር ወደ ውጭ ልትወጣ እንደሆነ ሰምተናል። ቶፋም ደግሞ አይተሽዋል ኪያ ያለበት ሁኔታ በጣም የሚያስጠላ ሁኔታ ላይ ነውና በጣም እንደ ጉዳት አይነት ነገር ነው ፊል እያደረገ ያለው። ምግብን በስተክል እየበላ አይደለም ምናምን ነገር በጣም ጨንቆ ነው። ወደ ቤት ራሱ እንዲሄድ እንድታየው አልፈለኩምና እዛው ከባርኪ ጋር የሚኖርበት ቤት እንዲኖር ነው ያደረገውና ለማየት እየሞከርን ነው። ያወራንም ፍላጎቱ የለውም። በጣም ህመም ላይ ነው። በዛ ላይ ደግሞ ባርኪም ደግሞ ነው ፈልጎም አላገኘትም ነበር። የዛን ሰዓት አምልጣው ነበር ነው እላኛ መሆን አንዳንዴ ጥሩ አይደለም። አጥፍቷል፣ ግን ደግሞ እሷም ልትሰማ ፈቃደኛ አልነበረችም ምናምን ነገር እና እዚህ ሲመጣ ደግሞ እኔ እንጃ ምን ተጋጭቶበት እንደሆነ አላውቅም። አየሩ ተጋጭቶበት ይሁን ምን አላውቅም። ታሟል በጣም አይደለም እንዴ ምርመራ አድርጓል። ምንም አይነት ነገር የለም። ምንም ደግሞ ወይ ማለት ስትረስ ነው እንደዚህ እያደረገ ያለው እሺ ምድብድ ባንድ የሚያደርገው ሰው ስትረስ ነው። በጣም ተጨናንቆ ነበር። እዛ ደግሞ ባርኪ ደግሞ መች ጀምሮ እንደሆነ አላውቅም ማለት በዚህ ልክ ይኬዳል እኔ አላውቅም። ብቻ በጣም ጫፍ ላይ እንደደረሰች ምናምን ብቻ እስቲ እሷን ደግሞ በደንብ እስቲ ራሷን ደግሞ ከራሷ ከአንደበቷ ደግሞ ብናረጋግጥ ብለን ያው ቤቷ መተናል። እስቲ ትውጣና ያለውን ነገር ቶፋም ደግሞ በጣም የጉዳት አይነት ስሜት እየተሰማው ስለሆነ በቃ ቢያንስ የሚቀጥሉ የሚስተካከል ነገር ቢኖር እሰየው ነው። ተግባብተው ነው የምትል ከሆነ ደግሞ ቢያንስ በቃ ከሱ ጋር አውርታ ምናምን ችግሩን ፈታ እሱም ወደ ራሱ የሚመለስበት መንገድ ቢመቻች ብለን እንግዲህ ልናወራት ቤቷ መተናል። ያው ትንሽ ድብዝዝ ብለናልና ያለንበት ሁኔታ ነው ተረጋግጠናል። እንደዚህ አሞታ ያውቅም እና ደግሞ እኛ እንድናስታምመው ፈቃደኛ አይደለም። እውነት ለመናገር ከሆነ ባርኪ እያለ ነው እና ባርኪ ደግሞ መታሽ ብትለን በጣም ደስ ይለናል። ያው ብዙ ነገር ግራ ነው የሚያጋባት ያላት ነገር እንግዲህ በእኔ ባርኪ እንደባለፈው ሆነ አይቼ አላውቅምና አሁን ላይ አውቃታለሁ ብዬ ላወራ የምችለው ምንም አይነት ነገር የለም። እኔ ደግሞ ፓስፖርት ማለት እኔ ራሱ ካናዳ ለሚሄድ በጣም ብዙ ጊዜ ፈጅቶብኛል። የሆነ አለ አይደለ ፕሮሰስ አለው ሁሉም ነገር ግን ከመጀመሪያው ጀምራ ይሁን አላውቅም ምናምን ነገር ግን ፈጠነብኝ። ብቻ ኤግዛክት ሀገሩን አላወቅነውም። ባርኪ መጣች። ኧረ እባክሽ እኛ ሀገር በማቋረጥ እኮ ተሰቃየን። ሀገር ባንቺ ምክንያት ይሁን እንከራተታለን። እንዴት ናችሁ? ምን ፈልጋችሁ ደግሞ አሁን? እግዚአብሔር ይመስገን ነገር እንዳወራታችሁ እናንተ በመከተል አባሮች ጨዋታ አደረግነው እኮ ፈልገን ነው አይደለም ያለንበት ሁኔታ ነው እንጂ ላይክ እንደዚህ የምናስጨንቅ ሰዎችም አይደለንም። ላይ ከባህሪያችን ወጥተን ነው ያለነው። እዚህ ደግሞ አዋሪው አላችሁኛ አይደል? እሺ ብዬ አዋራሁት አይደል?
በዛ አይነት ወይ እንድታወሪ አልነበረም እኮ ባርኪ። አሁንም ምን አለ መሰለሽ ለኛም እኮ በየቀን ያስደነግጠናል። አንቺ እንደሚያስደነግጥሽ እኔ ላይክ ከእናንተ ጋር እንደዚህ መነጋገር አልፈልግም። እኔ በጣም ወዳችሁ በቃ ወዳጆቼ ናችሁ። ከእናንተ ጋር መጥፎ ነገር ማውራት አልፈልግም። እኔ ከእናንተ ጋር የሆነ እላፊ ነገር ባልነጋገር ደስ ይለኛል። እኔ ደግሞ እናንተን ባገኛችሁ ቁጥር እሱን ማስታወስ አልፈልግም። ለዛም ነው ከእናንተ የሚያስፈልግ። እኛም ፈልገን አይደለም እንደዚህ ቀን በቀን መጨቅጨቅ ስራተን እኮ አይደለም ባርኪ። አሁን ምን አለ መሰለሽ ያለንበት ሁኔታ ነው እንደዚህ እንድንሆን እያደረገን ያለው። አውቃለሁ በደንብ እንደተጎዳሽ ይገባኛል። ልክ ነው። በነገራችን ላይ ስንመጣ እንድታቂ የምንፈልገው ነገር እየደገፍነው ወይ ልክ ነው እያልን አይደለም። ላይክ ሰላም እንዲሰፍን ስለምንፈልግ ብቻ ነው። ሰላም ነው እኮ ይኸውልህ፣ ሰላም ነው በጣም ባርኪ። አንቺን የጎዳሽ ታይም ላይ አንቺን ደግፈን እሷ ጋር ቆመን በጣም ሰላም ነው። እሱም ባለበት ሰላም ይሆናል፣ እኔም ባለበት ሰላም አይደለም። እሱ ከኔ ጋር መሆን አይፈልግም፣ ሰላም ነው። እኔ ደግሞ ስነግርሽ በጣም ነው ማርያም ባርኪ ምሬ ነው ደግሞ ድራማችን ጀመረ። ማርያም ምን አሞታ ስለ ድራማ አይደለም ባርኪ። በጣም ምንድን ነው የምትፈልገው አንተ? ራሱ ከሱ ራቂ ስትለኝ የነበርክ ሰው ነህ። አሁን እኮ ያልኩሽ ካለሁት እኮ ምን አለ መሰለሽ ባርኪ፣ እኔ ሁሌም ቢሆን እውነት ያለበት ቦታ ላይ እኖራለሁ። አዛት ሞመንት ላይ አንቺ ልክ አይመስልሽኝ አልታየሽም። ችግር ሁሉ እየመጣ የነበረው ባንቺ የመጣ ነው። ሶ አይደለም። ቆይ ባርኪ ልጨርስ። ህይወታችሁ ችግር በችግር ነው የሚሆነው። እኔ ካለውኝ እኮ አሁንም ቢሆን እሱ ጋር ያለውን ነገር ችግር እኔ አሁን ደህና ነኝ። በቃ እኔ ሰላም ህይወቴ እቤት ስሄድ ቤት ትመጣላችሁ፣ አክስቴ ጋር ስሄድ አክስቴ ጋር ትመጣላችሁ። እናንተን ለመሸሸት ልሂድሽ ባርኪ ታሟል እኮ እያለሽ ነው። ባርኪ እናውቃለን። ሲቀጥል ደግሞ የምን ፓስፖርት የምን ፓስፖርት ነው ከመጀመሪያ ሲቀጥል ደግሞ የመጀመሪያሽ የነበረው ነው። ማን ይነገራል? ማን ነው እንደሚመስልሽ? እሱን ማሰብ እኮ ለማየት ቀላል ነው የሚነግራችሁ እንደዚህ እያንዳንዱ ነገር ጆሮ ይነገራሽ ማጣራት አለ ምን ያደርጋል? የማደርገውን ነገር እንዳለ ለምንድን ነው እናንተ የምታውቁት? አዎ ጆሮን መጠየቅ በጣም ቀላል ነገር ነው። ሲቀጥል ደግሞ አንቺንም እንትን ማለት በጣም ቀላል ነገር ነው። ከዚህ ጋር ነው አሁን ባርኪ፣ አሁን ጉዳዩ እሱ ነው። እንዴት ሞቃችን በመሞቃሽ አሁን ሰላም ነው የፈለጋችሁ አይደል? ባርኪ ልትሄድ ነው ሲባል ኦኬ ምን እናድርግ ቶፋ ታሟል ብለን ደግሞ እንትን በእውነታችን ነው። ይሄ ውሸት አይደለም። እየቀለዳችሁ ያላችሁ ባርኪ ነው። በእኔ ህይወት ነው እየቀለዳችሁ ያላችሁ። ለምን እንቀልዳለን? ባርኪ በህይወትሽ እንዲቀልድ ስለማልፈልግ ነበር እስከዛሬ ከወንድሜ ተቃርኜ ነበር። ቢሆንማ ኖሮ ትተውኝ ነበረ። ባርኪ እስከዛሬ ድረስ እኮ ከወንድሜ ጋር አላወራም። ከቶፋ ጋር እኮ እስከዛሬ ድረስ ትክክል አናወራም። እስከዛሬ ባንቺ ምክንያት እንጣላለን። ለምን አታወሪም? ባርኪ ምን እያልሽ ነው? አንቺ ስላሰብኩኝ ነው። በእግዚአብሔር ላፊ ነገር ባንነጋገር ለምን ላፊ ነገር አይደለም። አሁን ምን አለ መሰለሽ እኛ ለምን ወገንተኛ ታረጊናለሽ? ኪያ ከቶፊቅ ጋር 10 ገጣላችሁ የነበረው በማን የመጣ ነው? ባንቺ የመጣ ነው። ገብተሽ ቪዲዮዎች ማየት ትቻለሽ። እርግጥም ነው አይተሽው ነው የሚሆነው። ያ ሁሉ ነገር እየተፈጠረ የሚሆነው በማን የመጣ ነው? ባንቺ የመጣ እኮ ነው። እንደዛ ምን ሆነ? ሰው ለምን ወገንተኛ የሆነ አይነት ስሜት እንዲሰማን እንደሆነ ታረጊያለሽ? እኛ ትሸሻለሽ። ግን ደግሞ አሁን ወንድሜ ታሟል በጣም ባርኪ ምን አለ እና ደግሞ እኛ እንድናስተምመው እየፈቀደልን አይደለም። ባርኪ እያለ ነው። ኦኬ አንዴ እና ከዛ በኋላ ትመለሻለሽ። በጣም እየቀለዳችሁ ለዚህ ነው የመጣችሁት። ለዚህ እኮ ነው የመጣችሁት። በቃ ደህና ነው። ኧረ ባርኪ ቤቴ ግን ራቅ በልልኝ በፈጠራችሁ አምላክ። እቤት ቤተሰብ ስንት ሰው አለ? ሲሰማ ደስ አይልም። አሁን በጣም ይቅርታ እንደ ስለባረርኩ። እሺ ቆይ አይደለም እኔ ምንም አልሰማም ብላችሁኛል። በቃ ከአቅሜ በላይ ሆናችኋል። ባርኪ ከአቅም በላይ መሆኑ እኮ አይደለም። ነገ እዛ ሄደሽ የሚቆረቁርሽ ነው። ወዴት ነው የምትሄጂው? ነገ እዛ ሄደሽ የሚቆረቁርሽ ነገር እንዳይፈጠር ነው። አሁን ልጁ በጣም አይሆን ሁኔታ ስር ነው ያለው። ከፈለግሽ ይሄው እና እንደፈለግሽ መሆን ትችያለሽ ባርኪ። እኔ ምንም አይቆረቁረኝም። ምንም እናውቀዋለን እኮ ባርኪ ያለው ነገር እናውቀዋለን። እኛ ጋር ለምን ነገ እኮ ይቆጭሻል። ነገ እኮ አንቺ ራስሽ ነሽ ታሟል። አሁን ቪዲዮ የዛኔ እንኳን እናንተን ማየት አንፈልግም እያልሽ እያለቀሽ በጣም ነው በራሴ የምኮራው። በጣም እርግጠኛ ነሽ? አይንሽ ለምን ጠቆረ? ስታለቅሽ ነሽ? ደህና ነኝ። አሁን ባርኪ ከኛ ጋር ለምን እንትን ታያለሽ? ለምን ሰጣ ገባ ውስጥ ትገቢያለሽ? እልህ ከኛ ጋር አትጋቢ። እኛ አይደለም ችግርሽ፣ ችግሩ ከኛ ጋር አይደለም። አንተ ጋር እልህ ውስጥ አልገባም እኮ እሷ እንደዛ ነው ያወራሽ ያለሽ። ለመራቅ እየሞከርኩኝ ነው። ምክንያቱም ደህና ነው። በምትግባቡት አይነት ነገር ጓደኛሽ ብቻ አይደለም በምትግባቡት አይነት መልኩ ባርኪ እባክሽ የእውነታችን ነው። በየቀኑ ማልቀስ እያለቀሽንም አታመጭም። ትራሽን ከማርጠብ ውጪ በስትክክል አውሪውና ተግባቡ። ጊዜ እየፈጃችሁ ነው ያለው። ኤልት ነው የመጣችው። ሶፊ ኤልት ላይ ነው የመጣው አይደለም። እኔ ጅል ነኝ። በጣም ፋራ ነው መስላችሁ? ታሟል ነኝ ብላችሁ ስለ የእውነታችንን ነው ባርኪ፣ እየዋሸንሽ አይደለም። ለምንስ ብለን እናሽሻለን? ሲጀምር ንገሪች። ቤት በጣም ብዙ ስራ አለኝ። እሺ ትቼ እኛ እዚህ ጋር ስታይ ነው አውልተን መስልሻለን። በቃ ባርኪ ምን እየሆነሽ ነው? የሰው ልጅ ነን እዚህ ጋር ስንቆም። እሺ ባርኪ ትልቅ ሰው ነህ አንቺ፣ ትልቅ ሰው ነህ። ቃላት እዚህ ጋር ቆመን ታዲያ ቃላት ምን ትለናለች እንዴ? እኛ ቃላት ስታይ እዚህ ጋር
መጥቼ እኮ አዋራችሁ አክብሬ ወጥቼ እኮ መጥቼ አዋራችሁ እንጂ ማለት ላላወራችሁ ኪያ በቃ ኪያ እናመሰግናለን። ባርኪ ስለሱ ነው ኪያ ምን ሆነሽ ነው? አንቺ ደግሞ ቆይ ተነጋግረን የመጣው አንቺ ምን ሆነሽ ኪያ? ድጋሚ ደግሞ አንቺ ደግሞ እንትን ነው እዚህ መጣ ነው ለምን መጣ ነው? ታሟላ እንዳመመ ታውቃለች። ግዴታ አይደለም እኮ ስፈልግ ነው የምትሄደው። ግዴታ አይደለም ነው ጊዜ እኛ ሳንፈልግ ቤት ተጎልቷል ነበር ነው ዛሬ በምትፈልግበት ሰዓት ላይ እየተቆራረጥሽ እያነሳለሁ። አሁን በዚህ አይነት ወላወር ልናወራ አይደለም። በቃ ተረጋጊ። አይሶል ነው አውራን ባርኪ ይቅርታ ስለሁሉም ነገር። አሁን ምን አለ መሰለሽ አሁን ይኸው እሻው ለምን ታለቅሻለሽ? አንቺ ከቆረጠልሽ ከተውሽ ለምን ታለቅሻለሽ? እሺ አትሊስት አይደለም እሺ ጉዳዩ እንደሱ አይደለም። ስለሱ አሞታል ተኝቷል። በቃ ሄደሽ ተርደሽ እኛ እንድናስታምመው ቢፈቅድልን እኮ አይመለከተንም። ችግር የለም አንመጣብሽም። ሰላምሽን እንሰጥሻለን። ግድም አይፈቅድልንም። አልበላም ከድሬዳዋ ከመጣ ጀምሮ ምንም ነገር አልበላም እስካሁን ድረስ። እንደሱ የምታስቢ ከሆነ አንድ ጊዜ አዋሪ ኦኬ፣ ገደል ግባን በይው ከፈለግሽ ወድሃለሁ በይው ችግር የለብንም። ግን አንድ ይሽና ምግቡን ይብላልን፣ መድኃኒቱን ይውሰድ። ስትረስ እየገደለው ነው። ሆስፒታል ሄዶ ምንም ነገር የለበትም ስትረስ ነው እያሉ ነው። የኔ ነገር ያስጨንቃችሁ ያንቺም ነገር ስለሚያስጨንቀን መስሎን እዚህ ያለ ነው። ነገር ቢያስጨንቃችሁ ኖሮ እሱን ማስታመም እንጂ እኔ ጋር መምጣት አልነበረባችሁ። ባርኪ እኛንም ቢስላለን እኮ ነው ባርኪ አንቺ ጋር የመጣው። አልታመመ ታሟል። አውቃችሁ ነው ሆን ብላችሁ ለምን ብለን እኛ ጻል ልጅ እንመስላለን። እዚህ ጋር ስትመለከቺ ነው እኔ ቶብሱ ጄሪ ነው እንመስልሽ? እየቀለድን እኮ አይደለም ያለ ነው። ባይሆን አንቺ እየቀለድሽ ነው ያለሽ። መሽቷል። በዚህ በማታ አንቺ በር ላይ ቆመን እኛ አፍቃሪሽ ነው እንመስልሽ? ሙሉ ስንከራተት ነው ያለው። ይልቅ እንዲቆመን ከምንከራተት አማራጭ ስላጣ ነው ወደ መጨረሻው አንቺ መጣን። ሐኪም ቤት ልንወስደው ሞክረናል። የተለያየ ነገር ማድረግ ሞክረናል። ቀን ሙሉ አልመጣንም አይደለ? በዚህ ማታ አንቺ ጋር እንድንመጣ ያደረገን ኦልሞስት እየዘጋ ነው እኮ በዚህ ሰዓት ባርኪ በዚህ ሁኔታ እናቴ እንደተወላ አልፈልግም። በጣም ታሟል እየበላ አይደለም እንደምትጨነቅ አታውቂም። አንቺ እንኳን ቤተሰቦችሽ ተሰብረሽ እንዳይሽ አይደል እንዴ እሱ ቤት የነበርሽ? ለምን የራስሽን ነገር እንደሱ አታስቢ? በምን ነገር አይጨነቅም አይደል? ነው ስለ ቤተሰብሽ እያወራን አይደል? ባርኪ አሁን ነገር ትሁን አንቺ ቤተሰብሽ ቤት ከምታለቅሽ እሱ ቤት ይጂና ምታለቅሽ ነው ኔጌቲቭን ብቻ ለምን ታስቢያለሽ? ባርኪ ባርኪ የፈለገችው ነገር ትሁን አያገባችም። ባርኪ ለምን ነው ባርኪ እኔ አሁን ምን እየቆጨኝ እንዳልታውቂያለሽ? ሁሉም ሰው ለቶፋ ሲያግዝ ለአንቺ ተከራከረ። ከወንድሜ ጋር መጣላቴ በጣም እያቆጨኝ ነው ሳስበው። የሚገባሽ አይመስለኝም ያ ነገር ሳይሽ ሁኔታሽ ምናምን ነገር ለካ ፕሮሰስ ላይ ነሽ። አታፈቅሪያለሽ? የምታፈቅሪ በቃ ትሄድ ማታፈቅረው ከሆነ ትሄድ። እሱም በሽተኛ እየሆነ ነው፣ እሷም እያለቀሰች ነው። አሁን ለምን ይዤሽ መጣሁ? ለምን ትመስለኛለች? አሁን በዚህ ልክ እንተዋወረት አይደለም። በቃ እንደፈለጉ ይሁን። እሱ አላፈቀረሽም ብሎ እሺ ብለው ነው የለ እንዴ? አሁን እሷ ማለቷ ምንድነው? ኖርማል ሂጂ ምንም የሚያስብል ነገር የለውም። አሁን ባርኪ እሺ አሁን ለዚህ በቃ እኮ ነው የመጣችሁት። እኔ ሊበክስ አንድ አፍታ አንድ አፍታ አንቺም ዝም ብለሽ ብቻሽን ከምትብሰለሽ አንድ አፍታ ምንም ማለት የእውነት ነው የምልሽ ታሟል። አንቺን ካላየ ደግሞ እኛንም አላስጠጋም ብሎናል። እኛንም አላስጠጋም ብሎናል። እኔ ነበርኩት በሽታው እንደውም ሲሄድለት ነው ጤነኛ የሚሆን ነው አይደለ? አንድ አፍታ ማይደረስ እኔ ያልነበርኩ ችግር ስፈጥርባችሁ የነበረው እኔ ያልነበርኩኝ ህይወታችሁን ሳመስጋችሁ ያለፈ ታሪክ ነው ያለፈ ታሪክ ነው። ህይወታችሁን ሰላም ሁኑ። በቃ ለምንድን ነው የምትመጣብኝ? ባርኪ ስሚ ቁጭ በቃ ተረጋጊ። ያ በቃ ስርዓት ነው። ባርኪ አዳምጪ። ቆይ ኪያ ቆይ እኔ ላውራት። ኧረ ኪያ ተይ እኔ ላውራት። በቃ እሺ በይኝ እንዴ እኔ ላውራት። በቃ ኔጌቲቭ ነገር እያደረግሽ ነው ያለሽ። ጻም ላይ እንደዛ ነበረኝ። እሺ ባርኪ አንድ ነገር ስለ ጊዜ የሚያሳስብሽ ከሆነ ኪዩ እስከ ዛሬ አባክኛለሁ። አይ ነው እረዳሻለሁ። እስከ ባርኪ ከኔ በላይ የሚረዳሽ ሰው የለም። አባክኛለሁ። ከኔ በላይ የሚረዳሽ ከዚህ በኋላ በቃ ህይወት ልኑራ። ታዲያ የምትረጂኝ ከሆነ ለምን አትተውኝም? ኢጎ እኮ ስላለብን ነው። ለምን አትረጁም? ባርኪ ለምን እኔን እስክፉ ታስወሪኛለሽ? ኢጎ ይኸውልሽ እሱ በቃ ተፈጥሮ እኛን እኮ ብሎን አያውቅም። ለእኛ የሆነ እንቅፋት ሲመጣን ታውቂዋለሽ እንዴት እንደምንሰፈሰፍ። ግን አንድ ቀን ወዳችኋለሁ ብሎን አያውቅም። አንቺንም አፈቅርሻለሁ የሚለው ቃል ብሎሻል። ደግሞ አፈቅርሻለሁ ስቸር አናግሬሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው? ሰይፊታትሽ ይባክሻፋ አፈቅርሻለሁ ብሎሻል። ላስተዋውቅሽ ጓደኛዬ ይዤልሽ መጥቻለሁኝ። ባልም የሆነኝ ሰው ይዤልሽ መጥቻለሁ። ላስተዋውቅሽ አለኝ ሰው ነው። እሱ ነገር አናዶን እኮ እኔም ከሱ ጋር ተጣልቻለሁ። ባርኪ እኔ ፍቅረኛ አለኝ፣ የሚወደኝ ሰው አለ። እሱን ላገኘው ነው ስልም
እሺ ጥሩ ነው አግኙ እያለ ሲያበረታታኝ የነበረ ሰው ነው። ፈልጎ ነው ወይ መናገር አቅቶት ነው ውሸት ፈልጎ ነው? እሺ እኔ አላውቅም። እኔ ስለሱ ስለ ስሜቱ እኮ አይደለም። አሁን ይላችሁ የሱ መጫወቻ እንደወድ ከሆነ የፈለጋችሁ አይደለም ባርኪ። በቃ እኔ ህይወቴ እንዲመሰቃቀልና ሁሉ ጊዜ በእሱ እንትን ውስጥ እንደሆን ከፈለጋችሁ ችግር የለውም። በቃ አሁን ምን አለ ምን የሚያስለቅስ ነገር የለም። ባርኪ አታስጨንቂና እኔ በሰላም ቤቴ ልኖርበት ቢያንስ ለቤተሰቦቼ እንኳን ልትረፍበት። በቃሽ ምንሽ ጥረኝ ባርኪ። አሁን ምን አለ መሰለች እኔ ያለበትን ሁኔታ ስላየ ነው እና ጥሩ አይነት ስሜት ስላልተሰማን ነው። ቁጭ ብሎ ስሚ ተረዳሽኛ ባርኪ? ያለንበት ሁኔታ ጥሩ አይነት ስሜት ስላልተሰማኝ ነው። ለእናትህ አስበህ እናትህ እንዳትጎዳ እናትህ እንዳታዝን ብለን ኖ አይደለም። ወንድ ልጅ ነው እኮ ባርኪ። አሁን ምን አለ መሰለሽ ባርኪ አዳምጪኝ። ለእናትህ ስትል ለበሽተኛ አባቴ ስትል እሺ በቃ ለቤተሰቦቼ እንኳን ስትሉ ዘኑልኝ እና ተውኝ በቃ ባርኪ። በእግዚአብሔር ኧረ በእግዚአብሔር አታልቅሽ እሺ። በእግዚአብሔር እኛ እኮ እናንተን አለመሆን ስለምንፈልግ እኮ ነው ባርኪኛው ምን ፈልገን ነው እዚህ ተንከራተተን ያለ ነው? እንድትተውኝ ነው የምፈልገው። ከሀገር እንድትወጪ ነው? እሺ ለምንድን ነው የምትወጪው? እኔ ጨርሼ ስራ አለሽ ነው ምንድን ነው? ከሀገር እንድትወጪ እኔ አግዝሻለሁ። የምን ስራ ነው? ሽሽት ነው እንጂ ባርኪ። አሁን እባክሽ በቃ አንዴ ተቸገሪ ባርኪ። በመብርሃን እኔ እግርሽ ላይ ወድቄ ልለምንሽ በማርያም በቃ አንዴ ወንድሜ ሊሞት ነው አሞታል ባርኪ። በማርያም አውቀሽ ነው ኪዳ ወይኔ ባርኪ። እሺ ቪዲዮ አድርጌ ላስደውልሽ። ቪዲዮ እኮ ልደውልለት ታይዋለሽ ምን ያህል እንደገረጣ ምን ያህል እንደታመመ በአሞኛ አውቀን እዚህ ጋር መተንለምሻለን ባርኪ። እስከ ዛሬ እኮ ስደግፍ የነበረው ለአንቺ ነው። በአሞው ኖሮ መቤቴን አልመጣም ምን ወደዚህ እኔንም እያታለለኝ ከሆነ አላውቅም፣ ግን ደግሞ አሞታል። ሆስፒታል ሄዶ ነበር። ስትረስ ተብሏል። ጭንቀት ደግሞ ይገላል ባርኪ። አንቺም ለቅሶ አይንሽን ሊያጠፋው ነው፣ እሱም በዛ በኩል ጭንቀት ሊገለው ነው። በማርያም አንዴ ሂጂ እናየው። ከዛ በኋላ አንቺ ራስሽ አትመለሽም። ሶፊ ነታለ ብታወራው ነገር ነው። እኔ ተንበርክኬ ስጠይቅሽ እና ሸንጉት ባርኪ እውነቷን ነው እያወራች ያለችው። አንድ አፍታ ብቻ ሄደሽ አይተሽ ቃል ለሱ ካለሽ ፍቅር የተነሳ ምንም ነገር ታደርጊያለሽ ብዬ ነው እንደዚህ እያልኩሽ ያለው አይደለም። ምን አለ መሰለሽ ባርኪ ስለምትለው ምናምን ወንድሟ ስለሆነ ምናምን እያዳለች ነው ነገር አይደለም ባርኪ። በአንቺ ምክንያት ነው ከሱ ጋር የጣለሁት። እኔ እንዳስታምመው አይደለም በቤቱ ድገባ እየፈቀደልኝ አይደለም። እኔ ሳይን ትራስ ይወረውራል። እኔ ሳይ አይን ባይንሽን እንዳለ ባንቺ መጣ ነው እያለኝ ነው። ፕሊዝ ቢያንስ አንቺ እኔ እኮ ለአንቺ አስቤ ከሱ ጋራ ስደባደብ ነበር ባርኪ። ድሬዳዋ እኮ አንድ ቀን እኔና እሷ እናወራን የተለያየ ነው። ጭራሽ እስካሁን ድረስ ከወንድሜ ጋር ጸብ ነኝ። ለምን አውቄ ያዝንለታለሁ? ተጣልተናል እኮ። እኔ ላስታማው አልችልም ባርኪ። ዘኪያል በእምነት ዘኪ አለባት። ዘኪ ለቤት ውስጥ ለሱ ልታስታማ አልችልም። ሶፊን ታውቂዋለሽ፣ ማዘር ትጠረጥራለሽ ውጪ የሚያደርግ ከሆነ። ስለዚህ ያለሽ አንቺ ነሽ። አስታሚ ምናምን እናስቸግርሻለሁ። አንዴ እዩና ቢያንስ ምግቡን በልቶ መድኃኒቱን እንዲወስድ አድርጊልኝ። ከዛ በኋላ ትመልሻለሽ። እንደዛ ከሆነ በጣም ጥሩ ግን ማለት ነው ኪያ እኔን አያርገኝ። ሄጄ ውሸት ቢሆን እሱን አግኝቼ ውሸት ከሆነ እኔን አያርገኝ። በእውነት መቼም ቢሆን ሰው አላደርግሽም መቼም። ሶፊም እንደዛ ለምን እንደዛ እኔና አንቺ ጓደኛሞች ነን ታውቂያለሽ፣ ከስንት ጊዜ ጀምሮ። ብቻ ያየሁት ነገር ውሸት ይሁን እውነቴን ነው የምልሽ፣ እውነቴን ነው የምልሽ። እኔ መቼም ቢሆን አላናግርሽም። እኔ ህይወት ላይ እንደዚህ መጫወት እንደማትፈልጊ አውቃለሁ። ውሸት ይሁንና ነገር ግን እንጫወታለን ባርኪ። እግዚአብሔር ይሄ ነው ውሸት አይደለም። በውሸት ነገር ያም ሶስታችን መተን እንከራከርሻለን። እንዴ ውሸት ነው። እሺ ምንድን ነው ያመመው? ምንድን ነው የሆነው? ታሟል። ሆስፒታል ሄዶ ቼክ አድርጎ ነው የመጣው። አላውቅም፣ ጨጓራው ምናምን ነገር ታሟል። አረ ስትረስ ቀልድ ነው ያዛችሁ ሰር አሪ ምንድን ነው የቀለዳችሁ? ጨጓራ ነው ትላለች፣ እሷ ስትረስ ነው ትላለች። ምንድን ነው የምታወራው? እሷ አለችም ነገር ምንድን ነው ያዛችሁ? እሺ በግምት ነው እሷ እኮ ይላል። ስሚኝ ባርኪ ቀልድ ነው ያዛችሁ። አደራ በእግዚአብሔር እያልኩ እየለመንኳችሁ ነው። እንዳትዋሹ እያልኳችሁ ሸርገና ያገባኝ በቃ ተቀመጣችሁ እንደዚህ አትወጡ። እንዴ ምን ሆነሽ ነው እንዴ? ተረጋጊ እንጂ ነይ ወደዚህ። ባርኪ ምን ሆነሽ ነው? ባርኪ ትሄጃለሽ። አሁን ምን አለ መሰለሽ፣ እሺ የወንድምህ ነገር ያሳስብሃል አይደለ?
እኔም የእህታችን ነገር የሚያሳስባቸው ወንድሞች አሉኝ። እሺ የእናት ነገር ያሳስብሃል አይደለ? እኔም እናቴ የምትጨነቅልኝ እናት አለችኝ። እሺ አባቴም የተጨነቀ ነው ስለኔ። ስለዚህ ተውኝ በቃ። እሷ ሆስፒታል አልነበረችም። ሆስፒታል ከኔ ጋር ነበረ። ከኔ ጋር ሄዶ ግን እኔ ባየቁት ይናደዳል። እሺ ምን ላድርግ? ከአንቺ ጋር እንዲያመኝ ከኔ ጋር ከወንድሜ ይቀጣለሁ። እዩ አባውና በቃ ትልቅ ነገር እኮ አይደለም እኮ ባለፈው አግኝተሽ እሺ ብለሽ አግኝተሽው አይተሽው ጥለሽው ይሄ አይደለ? በቃ ሶ እዩ ካልመሰለሽ ሂጂ ነገር ተናግሬ እሱ በቃ አሪፍ ሶ ስለዚህ አሁንም ታየዋለሽ ካልመሰለሽ ትሄጃለሽ። ምንም ካስገደደሽ ነገር እኮ የለም። አሁን እሷ ጨጓራ ስለሽ እሷ ስትረስ ስላለች ምናምን ነገር የሆነ ነገር ያወቅሽ ነገር አይደለም። ከዛ በኋላ ታምናለሽ። እኔ ስላልነበርኩኝ ነው። ባርኪ በእናትሽ አንቺን ብዙ መለመን አልፈልግም። እሺ በቃ ምን እያልሽ ነው? እየለመንሽ ነው በጣም አሁን እሷ አይደለም እንዴ አሞታል ካልሽ ታፈቅሪያለሽ አይደል? ይጠራጠራል። አላፈቅረውም በጣም ነው የምጣለው። ኪያውን ግን በቃ ታሞር ስላላችሁ ሰባዊነት ስለሚሰማኝ ሄጄ አየዋለሁ። ሰባዊነት ስለሚሰማሽ ሁላችንም ሰባዊነት ይሰማናል። እዚህ ጋር ቆም። ግን እኛ ማስጠጋት ስለማይፈልግ ነው አንቺ የመጣው። ባርኪ ግን ውሸት ይሁን ይሄ ነገር እሺ ነይ ከኛ ጋር ሂጂ። ገና ቤተሰቦች ነው ችግር የለውም። ኪያ ምን ሆነሽ ነው ግን? ለምንድን ነው እንደዚህ ይሆንሻል? ባዶ ሲል ነኝ ደግሞ ቦርሳም ካለ ያዝ ችግር የለውም። መኪና ይዛለሁ እንዴ ሶፊ በዛ ነው። ችግር የለውም። በቃ ኪያ ይሄ ነገር እንትን ማድረግ እኮ አይደለም እኮ። ሂጂ ኪያ ባርኪ። ኪያ ምን ይሆንሽ ነው እንዴ? የሆነ ነገር ከፈቱ በጣም ችግር አለ። በቃ ምን መነድፍ ነገር አለ? ምን ነገር የለም። ኪያ ለምን ታሞ አይደል? እናወራት ነው የመጣ ነው። እግሯ ላይ መውደቅ ካለብን ወደ ቀል ወደኩ እግሯ ላይ ሌላ ሰው ከዚህ በላይ እግሯን በቻለ የምርህን ነው። አሁን ጉዳዩ ማን ነው? እግሯ ላይ ወደኩ ባርኪ በማርያም አልኳት ስለታመመ እሱ ደግሞ እኔን ጠልቶኛል። እኔ ምን ላድርግ? እሺ እኔ አሁን ኪያ ጉዳያችን እዚህ ለምንድን ነው እናስማማ? በቃ የራሷ ጉዳይ እሱም የራሱ ጉዳይ እሷም የራሷ ጉዳይ። አሁን ሰለችኝ ማርያም ምን እና እኔ ምን ላድርግ? እሺ ንገረኝ። ቆይ አትሊስት አትረጋጊም እንዴ? ምንድነው እንደዚህ የሚያስጨውሽ? እሺ ልንጠይቃት ነው የመጣ ነው። ለምናት ነው አየክናት ለምናት። አሁን ሰው ጨጓራና ስትረስ ነው ሁለቱም በሽታ እኮ አንድ ላይ ሊይዝ ይችላል እኮ። አሁን ቆይ እሷ ያገችበት ወይ ቶፋዬ ያው ሁሉ ጊዜ የጉዳት የነበረ ነው። የምን ይሆንሽ ነው አይደለም ታውቂያለሽ? ነግረናታል። እኔ ነግሬያታለሁ። ግዴታ አይደለም ማመኗ ካጠገቡ ዞር በይ እየተጫወተብሽ ነው እላታለሁ። እኛ ግዴታ አይደለም ለእሷ ብዬ ነበርኩ እኮ ወንድሜ ጋር የጣሉት። ዛሬ እሷ ትሰክስብኛለች እንዴ? ገባን እኮ ኪያ። ዛሬ እሷ ልታበል ትሰራብኛለች። እኔ እኮ ነኝ አይደለም እንትን ያልኳት። እሺ ገባን። አይደለም ነው አይደለም ንገረኝ። ከቶፋ ጋር በምንድን ነው የጣሉት? ነው እሺ በሱ የመጣው በቃ ቦርሳውን ይዛ መጣች። በቃ ምንም በቃ ምን መጨቃጨቅ ነገር የለም። ኪያ ነሽ ነው እየተፈጠረ ነው። ምን ይልበቃሽ? ችግር የለውም። ነይ ባርኪ በቃ ችግር የለውም። ነይ በቃ ስለዚህ ተመልካቾቻችን እንግዲህ እሱ ደግሞ እንሰራትና ለቶፋ ያለውን ነገር እናንተ ታሳያችኋለች። ያው ባርኪም በጣም የተመሰገነ በስተመጨረሻም ተስማምታለች ነው ሞር ደግሞ እስቲ ንገርና ወደዛ ደግሞ ምንድን ነው ብሎ ነገር ራሳቸው አውርተው ምናምን ተወያይተው የሚፈቱበት ነገር እናመቻቻለን። ኪያም በጣም ንዴት ስር እየገባች ነው የምትገኘው። ለምን እንደዚህ የሆነች በዚህ ልክ የተናደደች እንደሆነ ባስ እየባበሰች ነው እየሄደችብን ያለችው እና መኪናም ይዣለች ይዘን ደግሞ ተወቶፋ ጋር ያለውን ነገር እዛ ደግሞ እናሳያትና እንግዲህ ስታዩ ተረጋጋለች ያለውን ነገር ሀሳቧን ትጠይቃለች። ያው እንግዲህ ያው እንዳይጋችሁት እየጨረሰች ነው የምትገኘው ባርኪ ሙሉ ፕሮሰሱን ጨርሳለች እና ልጅቷን ወደ ውጭ እየተባለ ነው። ቢያንስ እሱን አግኝታ አይተው ምናምን ነገር የሆነ ቦታ መያዝ አለበት። ይሄ ነገር ልክ አይደለም። ስለዚህ ተመልካቾቻችን እስቲ እዛ ደግሞ በቶፋ እሷም ደግሞ እንደፈለገ ከዛ በኋላ እኛ ምን ችሎን እንሞክራለን። ከዛ በኋላ ውሳኔው ግን ራሷ ነው የሚሆነው። ታየዋለች። አይ ልክ ነው ያላገጠች ነው የምትቆጣው ነው ትላለች። እኛ ምን ችሎን እንሞክራለን። ስለዚህ እንግዲህ ባርኪ ፈጣሪ ይመስገን ትንሽ ተረጋግታለች። እስቲ እሷን ይዘናት ደግሞ ዛሬ መሄድ እናሳያታለን።